ይህ በኦሮሚያ ክልል በአርሲ ውስጥ አሳሳ በተሰኘች ከተማ የሚሰማ ተኩስ ነው። ተኳሾቹ የመንግስት ሚሊሻዎች ናቸው። የሚተኮስባቸው ደግሞ ከዚያው ከአሳሳ ወረዳ የተለያዩ ቀበሌዎች የተሰባሰቡ ወጣቶች ናቸው። ከእያንዳንዱ ቀበሌ 30 ወጣት በግዳጅ ተይዞ በወረዳዋ ዋና ከተማ ውስጥ በሚገኝ አንድ መጋዘን ውስጥ ታጎሩ። ነገርየው ወደ ወታደራዊ ማሰልጠኛ ማዕከል ለማስገባት የሚደረግ ጉዞ ነበር። ወጣቶቹም ይህንኑ ግዳጅ ለማምለጥ ከዚህ መጋዘንም ለመውጣት አቀዱ። ቀንቷቸው መጋዘኑን ሰብረው ለመውጣት የቻሉት የኦህዴድ ብልጽግና ሚሊሻዎች ተኩስ ተቀበላቸው። ኦሮሚያ ሰሞኑን እንዲህ ያለ ሁኔታ ውስጥ ወድቃለች። ባሳለፍነው ዓመት መጨረሻ በመሰል መንገድ መልምለው ወደ ወታደራዊ ማዕከል ያስገቧቸውን ሰዎች ባለፉት ሳምንታት ያስመረቁት ገዢዎች አሁን ካምፖቻቸው እያዛጉ ናቸው። የሰልጣኝ ያለህ የምልምልም ያለህ እያሉ ወዳሉት ወደ እነዚህ ካምፖች የሚጋዙ ወጣቶችን ከያቅጣጫው በግድ እንዲመለምሉ የታዘዙት ካድሬዎችና ሚሊሻዎች የተሰጣቸውን ኮታ ለመሙላት የድሃን ልጅ አንገቱን እየያዙ ወደ ጦር ሰፈር ለመውሰድ እያፈሱ ናቸው። አፈሳው የአገርን ዳር ድንበር ለመጠበቅ ወራሪን ለማስወጣት አሊያም የአገርን ብሔራዊ ጥቅም ለመታደግ እንዳልሆነ መንግስት በይፋ አሳውቋል። የኢትዮጵያ ሉዓላዊነት ለመከላከል አንድ ጥይት አልተኮስኩም፣ ስልጣኔን ለመከላከል ግን 1000 ዓመት እዋጋለሁ፣ $10 ቢሊዮን መድባለሁ ብሏል። እናም ይህ አፈሳ ወንድሞቻቸውን ገድለው የሚሞቱ ወገኖቻቸውን አቁስለው አካል ጉዳተኛ የሚሆኑ ማገዶችን ለመሙላት የሚደረግ ዘመቻ ነው። ባለፉት ዓመታት ተመልምሎ የሚሞት ተመቶ የሚቆስል አካሉን አጥቶ የቤተሰቡ ዕዳ የሚሆን ወጣት በበዛባት ኢትዮጵያ ከሁርሶ እስከ ጦር ላይ ከብር ሸለቆ እስከ ብላቴ የአገሪቱን ወጣት አሰልጥነው ያሰማሩ ወታደራዊ ተቋማት የላኩት ወጣት የት ሄደ ተብለው ቢጠየቁ የሚመልሱት መልስ የኛ ሥራ አሰልጥኖ መላክ ነው፣ የት እንደገቡ የኢትዮጵያን ተራሮችና ሸለቆዎች ጠይቁ ሊሉ ይችላሉ። ወጣቱ ወደ ማሰልጠኛ ማዕከል በመምጣት ስልጠና መውሰድ አለበት። መላው የኢትዮጵያ ሕዝብ ልጆቹን መርቆ በመላክ ይሄንኑ የኢትዮጵያ ሕዝብ ተገንዝቦ መረባረብ አለበት። እነዚህን ወጣቶች ላለፉት ዓመታት ያሰለጠኑት አዛዦች አሁንም በሕይወት አሉ። እነዚህን ወጣቶች ከተለያዩ ማሰልጠኛ ጣቢያዎች ወደ ጦር ሰፈር ያሰማሩ መኮንኖች ማዕረግና ደሞዝ፣ ምቾትና ኑሮ ጨምረው አሁንም ኑና ተዋጉልን እያሉ ቀጥለዋል። ከነዚህ አለቆች መካከል ልጁ የሞተበት ወንድሙ የቆሰለበት የለም። የላኳቸውን ወጣቶች ግን በቦሩ ሜዳ መስክና በጦሳ ተራራ፣ በየጭላ መንደርና በቆላ ተንቤን ኮረብታዎች፣ በወለጋ ጫካዎችና በጎጃም መንደሮች አስከሬናቸውን የሚያነሳው አጥተው የሰማይ አሞራ የምድር አውሬ ተጫውቶባቸዋል። እነሆ የኢትዮጵያ ወጣቶች ሁሉ ወደ ሞት ቀጣና ያመራሉ። ለዩኒቨርሲቲ የታጩ ጦር ላይ ይገኛሉ። የአገሪቱ አምራች ትውልድ ወደ ሙያ ማስተማሪያዎች ሳይሆን ወደ ውትድርና ማሰልጠኛዎች ይወሰዳል። ለወግ ማዕረግ በቅቶ ከእናት አባቱ ቤት ተመርቆ አሸኙትም ወይ ተብሎ ሊዘፈንለት የሚገባ ወጣት ወደ ጦር ሜዳ ይሸኛል። ይህ ደግሞ የአገሪቱን ዘላቂ ጥቅም ለማስከበር ሳይሆን ለአገሪቱ ዘላቂ መዘዝ ለመፍጠር ከወገን ጋርም ለመጋደል በሚደረግ ዘመቻ ላይ ለመሳተፍ ነው። ምልመላ፣ አሁንም ምልመላ፣ ጦር ሜዳ፣ አሁንም ውጊያ፣ አሁንም መልኬት፣ ጉዞ ወደ ሞት አደባባይ መጓዝ፣ ወንድማማቾች ወደሚገዳደሉበት፣ የአንድ አገር ልጆች ወደሚተላለቁበት ሸለቆ፣ ለዚያውም በብዙ ዘፈንና በብዙ አፈና። ከዳርዳር ተሰማ የድል ብስራት ዜና፣ እናት ምልክ ወራች ዳግም ባንተ ዝና፣ ያገሬ ጎበዝ ያገሬ ጀግና ስመጥር ኩሩስ። ከነዚህ ዘፈን ከተሰራላቸው ጄኔራሎች ውስጥ አንዱም አልቆሰለም። ከቤተሰባቸው አንዱ እንኳን ከሩቅ ዘመዶቻቸውም ጭምር አንድ ሰው የሞተ ቀርቶ ማሰልጠኛም የገባ ስለመኖሩ አይታወቅም። እነዚህ ወታደራዊ አዛዦች አብዛኞቹ ልጆቻቸው ለአቅመ ውትድርና ደርሰዋል። የየትኛውም ጄኔራል ልጅ ግን ወደ ማሰልጠኛ ሲገባ አልታየም። የጠቅላይ ሚኒስትሩ ወንድሞችና ሌሎች ዘመዶች አንዱም ስለ መዝመቱ አልተዘገበም። በኢትዮጵያ ውስጥ ወታደራዊ ስልጠናን አስገዳጅ የሚያደርግ ሕግ ከወጣ ከራርሟል። እንዲህ ያለ ሕግ ያላቸው ሀገራት መሪዎቻቸው ልጆቻቸውን ጭምር ወደ ማሰልጠኛ እንዲገቡ ይገደዳሉ። በእስራኤል እንዲህ ያለ ተግባር የተለመደ ነው። የጠቅላይ ሚኒስትሩም የኤታ ማዦር ሹሙም ልጅ ወታደራዊ ስልጠናውን ይወስዳል። በቀድሞው የብልጽግና መሪዎች የቅርብ ወዳጅ ኢሳያስ አፈወርቂ ሀገርም ይህ ነገር እንግዳ አይደለም። የፕሬዝዳንቱ ልጅ፣ የፕሬዝዳንቱ ሚስት ወንድሞችና ሌሎችም ባለስልጣናት ቤተሰቦች ወደ ወታደራዊ ስልጠናው ይገባሉ። በኢትዮጵያ ግን በገፍና በግፍ እየታፈሱ ወደ ማሰልጠኛ ካምፕ የሚገቡት የአገሪቱ ድሃዎች ናቸው።
ገዳይም ሟችም የሆነ ትውልድ አጋዳይ የሆኑ መሪዎች ገጥመውታልና ከ34 ዓመታት በኋላ ብሔራዊ ውትድርና አስገዳጅ ምልመላና አፈሳ የሚባሉ አስፈሪ ነገሮችን መስማት ብቻ ሳይሆን ተግባራዊ ማድረግ ከጀመረ 2-3 ዓመት እየተቆጠረ ነው። እናት ወገቧን አስራ ያሳደገችውን ልጇን ወስዶ ያስገደለው አገዛዝ መርዶ እንኳን አይነግራትም። አባት ድምፁን አጥፍቶ ያጎረመሰውን ልጁን ደረሰልኝ ሲል መንግስት ወደ ጦር ግንባር ይወስድበታል። ከዚያም ካሳ እንኳን ሳይከፍል መርዶ እንኳን ሳይነግር ሌላ አዲስ መልመላ ፍለጋ እንደገና ወደዚያው ሰፈር ይገባል። ይህንን የሚያህል ጦር ሰራዊት በየ6 ወሩ ይመረቃል። በየማሰልጠኛው ይህንኑ ያህል የድሃ ልጅ ከነዚሁ ማዕከላት ይወጣል። ወጥቶ ግን ወደ ቤተሰቡም አይመለስም፣ ለአንድ ዓመትም አይቆይም። ይህ ሁሉ ምልመላና ስልጠና ለአገር ሲባል ቢሆን በተገባ ነበር። ኢትዮጵያውያን አገራቸው ሲደፈርና ሲወረር ለመዝመት ያላቸውን ቀናይነት ደጋግመው ያሳዩበት ጊዜ ብዙ ነው። የቅርብ ጊዜውን እንኳን ብናነሳ በሻዕቢያ ወረራ ወቅት ለአቅመ ውትድርና ያልደረሱት ዕድሜያቸውን እየጨመሩ ኪሏቸው መመዘኛውን አላሟላ ያላቸው ደግሞ በኪሳቸው ውስጥ ክብደት የሚጨምር ነገር እየያዙ ለእናት ሀገር ክብር ሊዋደቁ ሲሽቀዳደሙ ታይተዋል። እንዲህ ያለ ተግባር የታየበት ውትድርና ረክሶ ዛሬ ቀኝ ኋላ ዙር፣ ግራ ቀኝ ስመር፣ አነጣጥረህ ምታ፣ በስማም ብለህ ተኩስ፣ በአረመኔያዊነት ግደል የሚል ዘግናኝ ቃል እየተነገረው ለዚያውም ለእርስ በርስ ጦርነት ለዚያውም የአንድ ሰውና ግብረ አበሮቻቸውን ስልጣን ለማዳንና ለማክረም ሲባል የሚገበር ኢትዮጵያዊ እየተጋዘ ቀጥሏል። ብሔራዊ ውትድርና በአዋጅ ወጥቶ የግዳጅ ምልመላ እንዲከናወን ተፈቅዷል። በሚያዚያ 2015 ዓ.ም የወጣው የመከላከያ አዋጅ 18 ዓመት የሞላቸውና የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወታደራዊ ስልጠና ወስደው ለ2 ዓመት ብሔራዊ አገልግሎት እንዲሰጡ የሚያስገድድ ነው። ይህንን ልብ ያለ ፖለቲከኛና አንዳች ማህበር የለም። ይህ ከመሆኑ አስቀድሞ በደርግ ዘመን ብዙ እናቶችን ያስለቀሰው፣ ብዙ ወጣቶችን በአጭር ያስቀጨው የብሔራዊ ውትድርና አገልግሎት ሊጀመር እንደሚችል ጠቅላይ ሚኒስትሩም ሆነ ከዘመናችን የገዢው ልሂቃን መካከል አንዱ የሆኑት አምባሳደር ባጫ ተናግረው ነበር። ናሽናል ሰርቪስ የሚባለው ነገር እየሄድንበት ነው። ብሔራዊ ውትድርና ስሙ ትንሽ መስተካከል አለበት። ነገር ግን ደግሞ ስራውን እየሰራንበት ነው ያለነው። አንዱ ወደፊት ይሆናል የምንለው ይሄ ነው። ምክንያቱም ኢትዮጵያ ውስጥ በአመት ሚኒመም 1.5 ሚሊዮን የሚሆን ወጣት ከ18 ዓመት በላይ ይሆናል ወደ ሜጀር ይገባል ማለት ነው። ስለዚህ ሁልጊዜ በየአመቱ ከ1.5 እስከ 2 ሚሊዮን የሚደርስ ወጣቶች ሰራዊት የሚቀላቀላለን። ሰዎች በግዳጅ መከላከያን ተቀላቅለው ከዚያም ተማርከው እንደሳቸው ጄኔራል የሚደረጉበት ዘመን ያለ የሚመስላቸው ባጫ ደበሌ የእናት ጦራቸውን የደርግ ሰራዊትን ተሞክሮ በሌላኛው መንግስታቸው ብልጽግና ዘመን ለመድገም እንዲህ ይናገሩ ነበር። ይህንን ከተናገሩ በኋላ አዋጅ ወጥቷል። የአገሪቱ ሚዲያዎች መዝሙርም ውትድርና፣ የአገሪቱ ወጣቶች ስራም ውትድርና፣ የአገሪቱ ሀብት ምደባም ለጦርነት ሆኗል። የደርግን ግማሽ ሚሊዮን ሰራዊት የሚያስንቅ ጦር አለን። ከአፍሪካ ብዙ ተጠባባቂ ኃይል በመያዝ ቀዳሚ ነን። የማይነቃነቅ ጦር አለን በተባለ በጥቂት ሳምንታት ውስጥ ከፍተኛ ምልመላ ለማድረግ ስምሪት ይሰጣል። እናም ለእያንዳንዱ ክልል ኮታ ተሰጥቶ ለእያንዳንዱ ወረዳ ግዳጅ ተጥሎ ምልመላው እንዲጧጧፍ መመሪያ ከተሰጠ 1 ዓመት አልፎታል። በአዋጅ ያጸደቁትን የግዳጅ ምልመላ ለመፈጸምም በእያንዳንዱ ቀበሌ ስምሪት ተደርጓል። ይህንን በማስመልከት የኦሮሞ ነጻነት ጦር ባወጣው መግለጫ ወታደራዊ ምልመላውን ሌላኛው ዙር ማዕበል ብሎታል። ከ1 ዓመት በፊት ለሁሉም ክልሎች ኮታ ታድሎ ነበር። በወቅቱ ትግራይ ክልል ውስጥ 20 ሺህ ወጣቶች መከላከያው እንዲቀላቀሉ ማስታወቂያ ወጥቶ ነበር። አንድም ሰው አልተገኘም። የአማራ ክልሉ የጥሪ ማስታወቂያ የረባ አሃዝ ባይመዘገብበትም ጥቂት ሰው አልታጣበትም። የኦሮሚያውም አልሳካ ሲል አማራ ስልጣን ሊይዝ እየታገለን ስለሆነ መንግስታችሁን ለማዳን ዝመቱ በሚል ነውረኛ ቅስቀሳ ወጣቶች በግድም በውድም በማታለልም በአውቶቡስ ተሞልተው ሲጓዙ ከረሙ። የወላይታና የሲዳማ ወጣቶች በጉልበት ይታፈሳሉ። ለመዝናናት ወጣት ማዕከል የተገናኙ ወጣቶች፣ ስራ ፍለጋ ከተማ የገቡ ዜጎች ይጋዛሉ። ይህንን የሚያደርገው መንግስት ገብታችሁ ካልተዋጋችሁና መከላከያን ካልተቀላቀላችሁ ቤት ተቀምጣችሁ ሰላም አምጣት ትበሉኝ ካለ ቆይቷል። በተደጋጋሚ ተጨማሪ ሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ መልስ የለም፣
ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም ነው። በዚህ መንገድ ሰላም ማረጋገጥ አይቻልም። አገሪቱ ውስጥ ሰላም የሚመጣው በመግደል በመገዳደልና ደም በመቃባት ነው ብሎ የሚያምን አእምሮ ቤት ተቀምጣችሁ ሰላም አምጣት በሉኝ፣ በፌስቡክም ሰላም አትበሉኝ፣ መታችሁ መከላከያን ተቀላቀሉ ይላል። አስገራሚው ነገር መከላከያን ተቀላቀሉ የሚባለው ደግሞ የሚጠብቃችሁ ሞት ነው እየተባለ መሆኑ ነው።